አሰላሙ አለይኩም ወራህመቱላህ ወበረካቱ ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ነው ወይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን። ሁላችሁም ሸር ላይክ እያደረጋችሁ አበረታቱኝ ማለት ነው ቻናሌን እና ውዶችዬ ዛሬ አንድ ምክር እንዲሁም ደግሞ አንድ እህቴ እንትን ላይ ኮሜንት የጻፈችልኝ ነበርና ብዙ ጊዜ ታውቃላችሁ ያው አንዳንድ ልጆች በሰው ምክር ለምን ትመራላችሁ ለምን ራሳችሁ እንትን አትሉም የሚሉ ልጆች አሉ። ትክክል ነው። በሰው ሀሳብ የሰው ልጅ የምናነሳው ነገር የሚጠቅመን እናነሳለን፣ የማይጠቅመን እናልፋለን ማለት ነው። እና አንዲት እህቴ ኮሜንት ጽፋ ነበር፣ ጥያቄም አይደለም ነገር ግን የሆነ ቪዲዮ በ60 ሺህ የተጀመረ ስራ ብዬ አሁን ላይ ያለበትን ለውጥ ኢንተርቪው አድርጌ ወንድሜ ለቅቄው ነበረ። እዛ ላይ ኮሜንት የተጻፈልኝን አለ ያንን አስመልክቶ ነው ዛሬ የመጣሁት ማለት ነው። ቤተሰብ ያልሆናችሁ ሼር ላይክ እያደረጋችሁ ቤተሰቡን እና ወዶቼ ወደ ኮሜንቱ ስገባ ኮሜንቱ ምን ይላል መሰላችሁ? ወላሂ መጀመሪያ ፖስት ያደረግሽውን አይቼ ባለቤቴን ስራ ብዬ 300 ሺህ ብር ልኬለት ስራ ብለው ምንም አይሰራም አይበቃኝም አለኝ ብላለች እህቴ ማለት ነው። እኔ እውነት በጣም የሚገርም ነው። ትላንትናም ቪዲዮ ለመስራት ሞክሬ ነበር ግን በማብራት ምክንያት ማብራት አልነበረም እና ቪዲዮ አልሰራሁም ማለት ነው። እኛ አካባቢ ወይም ያለሁበት ሰፈር ማብራት አልነበረም ነበረ ማለት ነው። በዛ ምክንያት አልሰራውም እና በጣም ያሳዘነኝ ኮሜንት እና በጣም የገረመኝ ነው። እና የሰው ልጅ እንዴት እንኳን 300 ሺህ ብር ነግሬያቸዋለሁ። ያ ሱቅ ወይም ደግሞ ያን የለቀኩትን በምን አይነት ብር እንደተጀመረ አሁን ያለበትን ለውጥ ያሉትን ነገሮች ለእናንተ ነግሬያቸዋለሁ ማለት ነው። 300 ሺህ ብር ተልኮ እንዴት ነው ሱቅ የማይሰራው? እንደው ወላሂ ነው የምላችሁ። ኮሜንት ላይ እስኪ እናንተ ማስቀምጡ፣ እናንተ ፍረዷት። እኔ በጣም ታዝቤያለሁ፣ በጣም ገርሞኛል። ግን እህቶች ብልጥ ሆኑ። እውነት ለመናገር አረብ ሀገር ሁናቸው አሁን እዛ እንዲህ ነው ባሌ ሊያፋቱኝ ነው ባሌ ጋር እንዲህ ሊያደርጉኝ ነው ምናምን የምንለበት ቦታ ላይ መጠንቀቅ አለብን። በትዳር ላይ ገብተው የእኛን ጥቅም ብቻ ፈልገው በእርግጥ ይሄ ነው የሚሉ ቤተሰቦች ወይም ሰው ሊኖር ይችላል። ነገር ግን ደግሞ አብዛኛዎቹ ወንዶች ደግሞ እኛ አረብ ሀገር ሁነን ወይም አረብ ሀገር ሁናችሁ እንዳትመጡ እናንተ ሰው እንድትሰሩ እነሱ ላይፋቸውን እዚህ እየኖሩ እናንተን ብር ብቻ ለመቀበል የሚፈልጓቸው ወንዶች አሉ፣ አብዛኛዎቹ ማለት ነው። ሁሉም ነው ማለት ሳይሆን ከስንት አንድ ደህነኛ ሊኖር ይችላል። ነገር ግን ወላሂ እዚህ ላይ የተጻፈው ኮሜንት ሁሉ በጣም የሚያሳዝን ኮሜንት ነው። ትላንትናም ተናግሬዋለሁኝ። አንዲት እህቴ የኔ ባለቤት 500 ሺህ ብር ልላክ እና ሱቅ ወይም ቀለል ያለ ልብስ ቤት ስራ እኔ ልመጣ ነው እየሰራህ ጠብቀኝ ስለው አይበቃኝም 1 ሚሊዮን ካልሆነ አለኝ። ዝም ብለሽ ስሬ አለኝ። ተናደድኩ ወላሂ። እንዳመጭ ነው የሚለኝ የ2 ዓመት ህፃን ልጅ እናቴ ላይ ጥዬ ነው የመጣሁት። ቅጠል እያነሳች እናቴ ቅጠል እያነሳች መቼ ነው የምመጪው እያለች ልጅቱ አስቸገረችኝ አለችኝ። ነይ ቶሎ አለችኝ እናቴ ብላ ይሄንን በነገራችን ላይ ኮሜንቱን በደንብ በቃሌም ስላልያዝኩትም ትላንትና ቪዲዮ እየሰራሁኝ አጥር ያለ ነበር የሰራሁት ማለት ነው። እና በጣም ይሄም ኮሜንት በጣም የሚያሳዝነኝ እህቴ ለእኔ ነው መልስ የሰጠሽኝ እኔ ነኝ የጻፍኩት ብለሽ ነበረ። እውነት ለመናገር ያንቺ ራሱ በጣም ነው የገረመኝ፣ በጣም ነው ያሳዘነኝ። ልጅን ያክል ነገር ጥላ ሂዳ የ2 ዓመት ህፃን ልጅ ጥላ ሂዳ 500 ሺህ ብር ልላክልህ ስራ ጀምር ብለው አይበቃም 1 ሚሊዮን ካልሆነ እዛው ስሬ ማለት በጣም ቅስም የሚሰብር ነው። ወላሂ ብልጥ ሁኑ። ምንም ነገር አትላኩ። እንዲህ ለሚሏችሁ ወንዶች ምንም ነገር አትላኩ። ባላችሁ ነገር ያላችሁን ይዛችሁ መጣችሁ ሀገራችሁ ላይ የራሳችሁ ሰርታችሁ መኖር ካለበት እሱም እየሰራ በጎን እናንተም የራሳችሁን ስራ እየሰራችሁ አብራችሁ ህይወታችሁን እየመራችሁ ትኖራላችሁ። ነገር ግን እዛ ሁናችሁ አትምጡ እንደዚህ ነው ለሚሏችሁ ወላሂ ያን እየሰማችሁ እድሜያችሁን አጨርሱ። በጣም የሚገርም ነው፣ በጣም ከምነግራችሁ በላይ ይሄ ሁለቱ ኮሜንት። በእርግጥ ብዙ ኮሜንቶች አሉ የተጻፉ እኛ በዚህ ዋጋ አይሰራም እያሉ ነው እኛ እንደዚህ የሚሉን ምናምን የምትሉ ልጆች አላችሁ። ግን የነዚህ ደግሞ በጣም ነው ያሳዘነኝ ማለት ነው። 300 ሺህ ብር ልኬለት አይበቃም ብሎ ተው 500 ሺህ ብር ልክላክልህና የሆነ ነገር ክፈትና ስራ ስለው አይ እንዳመጫንችም 500 ሺህ ብር ማይሰራ 1 ሚሊዮን ካልሆነ እናንተ ብልጥ መሆን አለባችሁ። ወላሂ መዳም ቅመሞች እኛ ሁልጊዜ መሞኘት የለብንም። አሁን ባልኖርበት እኔ ኖሬበታለሁ፣ ሰርቼበታለሁ። ስለዚህ ወላሂ ነው የምላችሁ እናንተ ማወቅ አለባችሁ። ማንንም በሰው ምክር ለምን ትሄዳላችሁ ያለችው እህቴ የአንድ ኮሜንት ላይ ትክክል ናት። በሰው ምክር ወይም ደግሞ ከሰው ምክር የምንጠብቀው ከራሳችን ሲያልፍ ነው። ራሳችንን በቃ ማሰራት አለብን። ወላሂ እንደዚህ ለሚሏችሁ ወንዶች እርግፍ አድርጋችሁ ታዋቸው። በቃ ለእናንተ ትዳር የማይሆኗችሁም እነሱ ማለት ነው። ሰው ልጅ እንኳን ልጅን ያክል ነገር ጥላችሁ ሄዳችሁ ተጋብታችሁም ወይም ደግሞ ቃል ኪዳን አስራችሁ ሄዳችሁ ራሱ
ነው እንጂ የሚባለው እዛው ስሩ እንዳትመጭ አይባልም። እንኳን ህፃን ልጅ ተጥቶ ተሂዶ ማለት ነው። ለነገሩ ህፃኗንም እሷ አልያዛትም እናትሽ ጋር ነው እህቴ የጣልሽው ማለት ነው። እና አንቺ ደግሞ ለእናትሽና ለልጅሽ ስለምታስፈልጊያቸው ሳንቲምሽን ይዘሽ ቀጥ ብለሽ መጥተሽ ከኖረ ህይወቴ ካለ እሱም እየሰራ አንቺም እየሰራሽ ትኖሪያለሽ። ካልሆነ ግን ሳንቲምሽን አታባክኒ፣ ልጅሽን አሳድጊ፣ የሆነ ነገር ከፍተሽ እየሰራሽ እኔ እዚህ ጋ አሁን ትዳራቸው ላይ እየገባሁ ሳይሆን ግን የብዙዎቹ የአብዛኛዎቹ ሴቶች ህይወት የሚበላሸው በእንደዚህ አይነት ምክንያት ነው። ብር ትልካላችሁ እዚህ ጋ ወይ እሱ አግብቶ እየኖረ ሊሆን ይችላል። እናንተ እዛ ጋር እየሰራችሁ አትምጡ። ብዙዎቹ እንደዛ አግብቶ እየጠበቋቸው ነው። አትምጭ፣ ስሪ፣ ትንሽ እንደዚህ ታገሺ ምናምን እንደዚህ እያደረግኩ ነው ይሏችኋል። እነሱ ግን እዚህ ላይፋቸውን የራሳቸውን ይቀጫሉ። እናንተ በአረብ በመዳን ቤት እንቀጠቀጣለን ወይም ትቀጠቀጣላችሁ ማለት ነው። ስለዚህ እናንተ ብልጥ መሆን አለባችሁ። እኔ ብዙ ጊዜ በእንደዚህ አይነት ኮሜንት አይቼ አላልፍም። ኮሜንትም ደግሞ እንደዚህ አይነት ኮሜንቶችን አይቼ ቪዲዮ እሰራለሁ። አንድም ወደ ኋላ የምልበት ነገር የለም። ለምን መሰላችሁ? አብዛኛዎቹ ሰዎች አብዛኛዎቹ ልጆች ወደ ስንት ዓመት ወይም ደግሞ ታጭተው ሊሆን ይችላል ወይም አግብተው ወይም የልጅ እናት ሆነው ሊሆን ይችላል የሚሄዱት ማለት ነው። ከዛ ሲመጡ እነሱ ጥሪታቸውን የስንት የአምስትም ዓመት የአስርም ዓመት ይሁን ገንዘባቸውን እየላኩ እዚህ ሰራሁኝ ይህን አደረግኩ እያሏቸው እዚህ ሲመጡ ግን እነሱ አግብተው ነው የሚጠብቋቸው ማለት ነው። አስቡ እንግዲህ የእነሱን ቅስም ምን ያክል እንደሚሰበሩ ማለት ነው። እና ሞኝ አትሁኑ ነው በቃ፣ ብስል ሁኑ። እንደዛ ካላችሁ አንድ ወንድ ልጅ ስሪ ቆይማ እንደዚህ ነው ካላችሁ እናንተ ተማክራችሁ ይሄ የተጀመረ ነገር ካለ ይችን ለመጨረስ እንታገዝ ወይ በሆነም እንትን የሆነ ሰው እኮ የሚላችሁ የሆነ አነጋገሩ ላይ ራሱ ያስታውቃችኋል። የምትሰሩት ነገር ያላለቀ ነገር ካላችሁ ይችን ሰርተን እንደዚች ብናደርግ ብሎ የሚያማክራችሁ ከሆነ ያም ነገር ትክክል እየተሰራ ከሆነ ብትቆዩም ችግር የለም፣ ቆዩና ትንሽ እናስተካክል ይሏችሁ ማለት ነው። ነገር ግን እንዳመጪ ይሄን ያክል ብር ለስራ አይሆንም ምናምን የሚሏቸውን አትቀበሏቸው። እነሱ የራሳቸውን ላይፍ እየኖሩ ወይም ደግሞ የራሳቸው ነገር ሊኖራቸው ይችላል። እናንተ ዛ መዳምን ሽንት ቤት እያጠብ ለእነሱ ልትልኩ ወላሂ ከባድ ነው ውዶች። አብዛኛዎቹ ልጆች ይህንን ጥያቄ የምጠይቁ ወይም ደግሞ አብዛኛዎቹ ልጆች ይህንን ኮሜንት የምትጽፉ ለራሳችሁ ለወደፊቱ ቢሆን እንደዚህ አይነት ነገር ካሏችሁ ተውት። ማለት ትዳራችሁን ሳይሆን ብር መላካችሁን ተውት። ከዛ ከመጣችሁ በኋላ ልጅ ይዛችሁ እንደገና ደግሞ ደካማ እናት ሊኖራችሁ ይችላል፣ ደካማ ቤተሰብ ሊኖራችሁ ይችላል። እነዛን እንደገና አይምሯችሁ ተነክቶ መልሳችሁ አረብ ሀገር ልትሄዱ ትችላላችሁ። ስለዚህ ይህን ተገንዛቢ በማድረግ እንዲህ ካላችሁ ወንድ ልጅ ለእናንተ ትዳር አይሆናችሁም ወይ የሆነ ነገር እዚህ ራሱን ህይወቱን እየኖረ ነው። እናንተ እንዳትመጪ አይ እንደዛ አይበቃል ባለው የሰው ልጅ ጠንካራ ከሆነ ማለት ነው። እኔ ባለቤቴ የለውም ኑሮ ሳይሆን ነው ሲለኝ የነበረው ባለን እንኖራለን ነይ ነበር ሲለኝ የነበረው። ወላሂ አሁን አንዳንዴ በሌሎቹ ጋር ሳየው ሰው ሳይኖረው ነው እያለኝ እያላቸው እየበሏቸው እንዳመጡ የሚሉት ለምንድን ነው? በቃ የሆነ አንዳንዴ የራሳቸውን ህይወት ታመሰግኑታላችሁ ማለት ነው። የምታመሰግኑት በትንሽ ነገር እኔ ምንም ሳይኖረው እና በቃ እዚህን እየሰራን እንኖራለን ነይ ቶሎ ምናምን ነው የሚለኝ። አንድ ቀን እንዳመጭ ብሎኝ አያውቅም። ነይ በማለት እንደውም አንድ አመት ሳልመጣ ስቀር ተነስቶ ሳውዲ አረቢያ ገብቷል ማለት ነው። እና ይሄን ያክል ነው ካልመጣችልን ብሎ ስንት የሚሟገት ባል አለ። ደግሞ እንዳትመጭ ብሎ ደግሞ ስንት የሚሟገት ባል አለ መሰላችሁ። ነይ ስላላችሁ በእርግጥ ትዳራችሁም ሰምሮ ወይም ደግሞ ሰላሙናችሁ ላትኖሩ ትችላላችሁ። መጥታችሁ ልትጣሉ የሆነ ነገር ሊፈጠር ይችላል። ነገር ግን ቢሆንም ቢያንስ ኑ ስላላችሁ ለእናንተ ራሱ የአንድ ትልቅ ነገር ነው፣ እንደኔ ማለት ነው። እዛ ስሪ እንዳትመጭ እንደዚህ እንዳትሆኝ ኧረ ስንቱ እያለቀሰ ነው እንዲህ ብላቸው። ልክ ከነሱ እንትን ብሎ ገፍቶ ሲመጣ ኧረ በቃኝ እኔ ልመጣ ነው ብሎ ራሳቸውን በቃ አሳምነው ሲመጡ እነሱ ሌላ ሚስት አግብቶ እየኖረ ነው የሚያገኙት። የዛን ሰዓት ምን ያክል ስሜት እንደሚሰማቸው እናንተ ወላሂ አስቡት እስኪ። ባሌ እዚህ እየጠበቅኩት እኔ የአረብ ሽንት ቤት እያጠብኩኝ እየሰራሁኝ ህይወታችንን እንለውጣለን ብለን እየሰራሁኝ እኔ እሱ ሌላ ሚስት አግብቶ ሲጠብቀኝ ምን ያክል ነው ስሜቱ ማለት ነው። የአብዛኛዎቹ የሴቶች ህይወት ይሄ ነው። እንደገና ደግሞ እኔ ብዙ ጊዜ ስላየሁኝ ነው፣ በጣም ነው የሚገርመው። ብቻ እንዲሁም አንድ እህቴ እቃ እንደዚህ አስጭናላት ለአንዲት እህቴ ማለት ነው። ከዛ እቃው ሄደ፣ ልጅቷን መጣች። እሱ ባለቤቱ ግን የልጅቷ ባለቤት አግብቷል ሌላ ሚስት ማለት ነው። አስባችሁታል? ልጅቷ ምንም የምታውቀው ታሪክ የላትም ማለት ነው። ስለዚህ እንደዚህ አይነት ነገር ህይወት አለ፣ ማሰብ አለባችሁ ከማድረጋችሁም በፊት። በቃ አንድ ወንድ ልጅ ስሪ እንዳትመጭ እንዲህ ነው ካላችሁ የሆነ የራሱ ህይወት የጀመረው ነገር ይኖራል ብላችሁ ማሰብ አለባችሁ። ብር ልካችሁ ደግሞ ይሄ አይበቃም እንደዚህ ነው ካላችሁ በቃ እናንተ ወደ ራሳችሁ ብልጥ መሆን አለባችሁ። እዚህ ላይ ወደ በትዳር ውስጥ እየገባሁኝ አይደለም፣
ግን የአብዛኛዎቹ የሴቶች እህቶች ህይወት የሚበላሽበት አብዛኛዎቹ በእንደዚህ አይነት ነገር ስለሆነ ማለት ነው። እዚህ ሆኖ እንኳን ነግሯት ቢያገባ ወይም እዛ ሆኖ እኔ ላገባ ነው ካልመጣሽ እንኳን ወይም ደግሞ እንደዚህ ነው እኔ ላገባ ነው ብሎ ቢነግራቸው ችግር የለም። ግን በሽሽግ እነሱ ህይወቴ ብለው እየለፉ ወይም የእነሱን ገንዘብን በሽሽግን ቢያገቡ የእነሱን ገንዘብ ሳይነኩ ራሳቸውን ችለው ቢያገቡ ችግር የለውም። ማለት ያኔ ገንዘቤን አልነካም ምን ምን አሻይ ትላላችሁ። እናንተ ግን እየተቃጠላችሁ እዛ ይሄን ያልፍልናል፣ ይሄን ሰርተን ይሄን አድርጌ ሀገር እገባለሁ እያላችሁ ስንት አላማ ስንት ሀሳብ ኖሯችሁ ይሄን ሁሉ ነገር እያደረጋችሁ እሱ ተደብቆ ሲያገባ ግን ያኔ ስሜቱ ምን አይነት ነው? ለእናንተ ልተው ለኮሜንቶቹ ማለት ነው። እና በጣም ከባድ ህይወት ነው ለእናንተ የሚሆነው። እባካችሁን አሁንም ቢሆን በስደት ላይ ያላችሁ ልጆች ይሄ አይበቃንም፣ እንደዚህ ካልሆነ በ500 ሺህ ብር መስራት አይቻልም፣ በ100 ሺህ ሙስታሂል ይሄን እየተቀበላችሁ እንዳትገዘገዙ። በቃ እንደዛ አላችሁ አይደል? ለካስ አንተ አላማህ ሌላ ነው። እናንተ ሰርታችሁ ወደ ሀገራችሁ ብቻ መታችሁ እሱ ባለው ገንዘብ እናንተ ብዙ ነገር ሰርታችሁ ትልቅ ደረጃ ትደርሳላችሁ ማለት ነው። ትልቁ ነገር አንዳንዴ ተስፋ የምንቆርጥበት እንትኖች በጣም ከባድ ነው። እኔ ለምሳሌ ንገራችሁ፣ እኔ ዩቱብ የጀመርኩት በጣም ቆይቻለሁ። አረብ ሀገር እንግዲህ 2018 ነው 2000 የተከፈተው ማለት ነው። 2018 ላይ ከፍቻለሁ ዩቱብ። ነገር ግን እየሰራሁበት አልነበረም። እሰራዋለሁ፣ ለቀዋለሁ። ሰዓት አረብ ሀገር ሆናችሁ ስትሞሉ ደግሞ እዚህ ጋር እንደውም እይታ አለው። አረብ ሀገር ሆናችሁ እይታ የለውም። የምሞላ የነበረው በሰዓት በ10 በ5 ስልክ ጓደኞች ጋር እየከፈትኩኝ በእንደዛ ሁኔታ ነበር የምሞላው ማለት ነው። ነገር ግን ያም ሆኖ ሰለቸኝና ተውኩት። እዚህ መጣሁኝ። ስመጣ እኔ በህቴ ጥንካሬ ነው እዚህ የደረስኩት ማለት ነው። ከዛ ስሪ እንደዚህ ምናምን ስትለኝ የሆነ ተስፋችኋል አይደለ? በቃ ጠንካራ አድረገኝ። ይህ መስራት ሞራሉ መጣልኝ ማለት ነው። ከዛ አልሐምዱሊላህ ስሰራ አሁን ክፍያ ላይ ደርሻለሁ ማለት ነው። ከጎናችሁ ብዙ ነገሮች የሚያደናቅፉ እናንተ ዝቅ ለማድረግ የሚሞክሩ ሰዎች ሊኖሩ ይችላሉ። ግን ያንን ማለፍ ግዴታ አለባቸው። ምክንያቱም ማንም ሰው የእናንተን እድገት የእናንተን ጥሩ ነገር ማግኘት የማይፈልግ ስለሚኖር እናንተ ጠንካራ ሆናችሁ ይህ ስራ ሞራል ኖራችሁ መስራት ብቻ ነው ማለት ነው። ይሄ ልልባችሁ የቻልኩት ለምን መሰላችሁ? በቀላሉ ማንኛውንም ስራ ብንሰራ መለወጥ እንችላለን፣ በቀላል ብር ማለት ነው። እኔ አሁን እዚህ ጋር ምንም ያወጣሁበት ነገር የለም። ያው ኢንተርኔት ነው። ኢንተርኔት ደግሞ ግድ ነው። እንኳን ሶሻል ሚዲያ ለመስራት አይደለ ሰው ጋር ለመገናኘትም እንሞላለን ማለት ነው። ስለዚህ ለኢንተርኔት ካወጣሁት ጉልበትና ማለት ጉልበት ስላችሁ የምሰሩት ነገር ቪዲዮ ስትሰሩ ብዙ እንትኖች ይፈልጋሉ። ጉልበት ስላችሁ ለምሳሌ እኔ ሰብሪና ኔጃን በጣም ከባድ ነው ቪዲዮ ለመስራት። ያችን ነገር ተቋቁሜ ግን ስለሰራሁኝ ጠንካራ ስለሆንኩኝ በዛን ሰዓት እየከፈለኝ አልነበረም። እንደዛ ሰራ የነበረው ግን መጨረሻ ላይ ውጤት ስታገኙ በጣም ደስ ይላችኋል። አንዳንዴ ጠንካራ ሰው ከጎናችሁ ሲሆን ጠንካራ እየሆናችሁ ትሄዳላችሁ። እኔ ጠንካራ እህት ስላለችኝ አልሐምዱሊላህ እዚህ ደርሻለሁ ማለት ነው። እናንተም ወደ ታይ ዝቅ የሚያደርጋችሁን በቀላል ብር ይሄ አይሰራም የሚላችሁን ሳይሆን ብዙዎቹ ዩቱብ አይከፍልም ምናምን እንደዚህ ነው ብለው ወይ እናንተ ከድኑ ጋር የተገናኘ ነው ምናምን ብለው እናንተ ሊያስተዋችሁ ይችላሉ። እናንተ ግን በዛ መንገድ መሄድ የለባችሁም። ጠንካራ ሆናችሁ የፈለጋችሁትን ውስጣችሁ ያቀደውን ስራ የሚሆን ማንኛውም ሶሻል ሚዲያ ይሁን ስሩ። የሰው ሀቅ ብቻ አትንኩ። በሀቃችሁ በራሳችሁ ስሩ። እውነቴን ነው የምላችሁ። ሰውን ተከትላችሁ ግን ይሄ ነው የሚሏችሁን ሰው ተከትላችሁ የምትሰሩ ከሆነ እናንተ ወደኋላ ነው የምትወርቁት ማለት ነው። በዚሁ አጋጣሚ እህቶቼ ይህን ኮሜንት ለጻፋችሁ ብልጥ ሆኖ 300 ሺህ ካልሰራለት ይሄ ሰው ሚሊየንም ቢይዝ ከዛ በላይ ቢይዝ ስራ አይሰራም። እናንተ ማሰብ ያለባችሁ በቀላል ብር አንድ ሰው ካልሰራ በብዙ ብር ስራ ይሰራል ብላችሁ እንዳታምኑ ማለት ነው። ለመሰላችሁ በቀላል ብር የሆነ ነገር ከፍቶ እየሰራ ራሱን እያሳደገ ይሄዳል። ካልሆነ ደግሞ ሌላ ሱቅ ከፍ ያለ ቦታ ላይ ከፍቼ ላሳድግ ካለ ደግሞ ተጨማሪም ቢላችሁ ችግር የለም ያን እየሰራ ማለት ነው። ነገር ግን ይሄ ተልኮለት ይሄ አይሰራም ማለት ወላሂ እኔ በጣም የሚገርም ነው። እኔ ይሄን ኮሜንት ሳነብ በጣም ነው የታዘብኩት። በተለይ ደግሞ እንዳመጨ ያላትን እህቴን በጣም ነው ያሳዘነችኝ። አላህ ልቦና ይስጠው። ሌላ ምንም አልለውም። እንኳን የልጁን እናት ቀርቶ አይደለ ሰው ፍቅረኛውን ወይም ደግሞ በቀለበት የላከውን እንኳን እዛው ስሪ አይልም ነይ ነው የሚለው ማለት ነው። ትዳራችንን እንኖር ቤታችንን ይዘን እንኖር ነው እንጂ የሚለው እዛው ስሪ አይልም ማለት ነውና እህቶች ተገንዛቢ ማድረግ አለባችሁ። ለራሳችሁ ማሰብ አለባችሁ። ወላሂ እዛ ሆናችሁ የማይረባ ወንድ አትቀልቡ። ወደ ሀገራችሁ ነው የምለው። ለዛሬው ከተመቻችሁ ይሄ ምክሬ ላይክ ሼር አድርጉልኝ። ቤተሰብም ያልሆናችሁ የደወል ምልክቱን በመንካት ቤተሰብ ሁኑ። ለዛሬ ይሄን ይመስላል የመጣሁበት ርዕስ ማለት ነው። በሌላ ቪዲዮ እንገናኝ። ኮሜንት ጻፉ።
ለእናንተ አስተማሪ የሆነ ነገር ወይም ደግሞ የሆነ ሀሳብ ላይ ሆናችሁ ያላችሁበት ነገር ካለ ኮሜንት ጻፉ። ኢንሻአላህ እመልስላችኋለሁ። በሌላ ቪዲዮ እንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።